ቪዲዮ ስደውል ቂጡ እንዳለ ተቃጥሏል። ምንድነው ስላቸው አሲድ ነው አሉኝ። የምን አሲድ ስላቸው እኛ ከጀልባ ሲወጣ ነው አሉኝ። ሀቡ በጣም ነው ቀውስ የሚያደርገው። መቤቴን ነው የምልሽ። ከዛ ቀውስ ሆንኩኝ። ልክ እናቴ ስትሞት የነበረው አይኗ እንደዚህ ወንድሜ እኔ እህት ነኝ እኮ ስለው ብሎ እንደዚህ አይኑን አላየኝም። እንዲህ ብቻ እንዴት ነው ሊሞት ሰው በቃ ምትዋን ብቻ። ከዛ ድፍት አለ። እሺ ሐኪም ቤት ውሰዱልኝ እባክህ አልኩት። እነሱ አይታዩም ስለው እሺ እባክህ ምን ላድርግ እኔ ስለው ከዛ እሺ እዚህ ሐኪም ቤት የለም አለኝ። የመጀመሪያው አገናኘኝ። ከዛ ሲለኝ ግራ ገባኝና ማልቀስ መፍትሄ የለውም ሲለኝ እሺ። ከዛ ወደ ሚዲያ ወጣው። ማታ ነው እግዚአብሔርን ነው የምላችሁ። ይኸው ማታ ቤት ወጣው እየተርበተበተ እርዱኝ፣ የመን ወንድሜ የጠፋ ወንድሜ እንዲሆኗል ብዬ ወጣው። ከዛ ማነው የምትባል ሂዊ ነው ሀዊ፣ እሷ ወደ መብረቆ ወሰደችኝ። እኔ እናንተ ነበር የምጠብቀው። ወደ 3000 ሰው እያየኝ ነው እያለቀስኩ። ወደ እሱ ወሰደችኝ። ወዲያው ተደዋውሎ እና የሚባሉ መጡ። እነሱ መጡ አነጋገሩ እዛ። ከዛ ኢንሻአላህ እንረዳዋለን ወንድምሽን አሉኝ። ከዛ ለታክሲ ያስፈልጋል አሉኝ። ስንት ስላችሁ ለማናች እና አሊ የሚባሉ መብረቁ ያገናኝ ያኛው ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባቴ የሌላቸው ልጆች አስተዳድራለሁ። እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ። ከዛ እንደዛ ብዬ ወይኔ መቤቴ። ከዛ 35,000 ላኪ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35,000 ጓደኛዬ 800 ዶላር ነው የላከችው። 870 ዶላር ኦልሞስት 900 እመቤቴን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ። 35,000 ላከች። ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለም አለኝ። ከዛ ሆስፒታል አስገብቼው አደርኩ አለኝ። ፎቶ ላኩልኝ። አቦ ልክልሻለሁ ፎቶ። ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ። እነዛ ተነጋግረው ማለት ነው። እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያሉኝ። የሱንም ትቼዋለሁ በቃ እሱን ተውትን። በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ። ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው። ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ። እሺ አልኩ። እኔ ብቻ በቃ አላየን ኦክሲጅን ተደርጎለት እህቴ የምትለውን ነበር የምጠብቀው። ድንግልን ግን አልተሳካልኝም። እኔ ማለት ነው አልተሳካልኝ። እድለኛ አይደለሁም። በጣም ያሳዝናል። 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች። ገባሽ? ወላሂ በጣም ነው ያዘንኩት። የት ሀገር ነው ያለሽው አንቺ? የት ሀገር ነሽ? እኔ ቤሩት ነኝ። አቡ እኔ ቀውስ ሆንኩ። ሴትዮዋ ጋር መስማማት በፊት እችላት ነበር። አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል። እኔ ማንን ልጨብጥ? እዛ ቤተሰብ ያስጨንቀኛል እና እንዲህ ሆንኩኝ። በቃ ህመሙ አለብኝ። ኮንትራት ነበር ሸጋቢ ነሽ ወይስ ጠፍተሽ ነው የምትሰሪው? 9 ዓመቴ ከውጭ ላይ 10 ዓመቴ ነው። በ8 ወር ከ15 ቀን ነው የወጣሁት የጠፋሁት። እኔ ውጭ ላይ ነኝ አቡ። እና እንዴት አመንሻቸው ታዲያ? እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው? እና እኔ መብረቁ ነው ያገናኘኝ። መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም። ሚኪን ራሱ አስገባሁት እኮ ያኔ ስርበተበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን። የ1 ሰዓት መንገድ ነው አለኝ። እሺ ብዬ እየጠበቅኩ ቁጭ ብዬ እየጠበቅኩ 1 ሰዓት አልተኛውም። ያኔ ስራ 6 ሰዓት ልነሳ ማለት እየጠበቅኩ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ። ከዛ ወጣ። ጠዋት አልተኛውም። ስደውልላቸው አልደረሰም ይሉኛል። እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል። 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ። ግን እኔ አላወኩትም። ለካ እየተጨነቀ ነው ነፍሱ ልትወጣ። እኔ ማርያምን እልክልሻለሁ አቡ። እኔ አስቢው እነሱ ያሉኝ 1 ሰዓት ነው። ለምን አንከራተቱት? ምን ችግር አለ? አምቡላንስ ብዙ ጊዜ ይፈልጋል እንዴ? ቢያንስ 2 ሰዓት አይበቃው? እሺ ሆነ። ልክ እንደገባ እግዚአብሔር ደግሞ ሲወደኝ ቀይ መስቀሉ ሲቀበለው ህይወቱ አለፈ።
በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መጥተው ታክሲ ይዘው ሴትዮዋን አስፈቅደው እምቢ ብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል? በቪዲዮ አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ እና አስክሬኑ እንደ ጓደኞች ነው የላኩ። እንደ አሟሟቱ እኔ ፎቶ ብቻ ህይወት እያለ ነፍሱ እየተጣጣረች ተልቆልኛል። ግን እኔ ነፍሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ እኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ አሁን እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድን ነው ማረጋገጫሽ? ምን ማረጋገጫ? ለዛ ነው እኮ ሙባረክ አልገባሽ ሲሉኝ እህቶቼ እሺ ብዬ እሱ በደንብ ይስልሻል ሲሉ መጣው። አብዛኛው ሰው አይገባም። እነዚህ እኮ ህገወጥ ደላሎች ናቸው። ብሩን ተቀብለው ወንድምሽን አስክሬን ባይልኩ የትም ቢጥሉት ምንድን ነው ማረጋገጫሽ ነው ጥያቄ። ምንም ማረጋገጫ የለኝም። ለዛ ነው እኮ እናንተን የምፈልገው። እኔ ምን አውቃለሁ? የዛንደታኔ እንደዚህ ያልተነገረኝማ መማር ቤት ቁጭ ብዬ እርዳታውን ስለምን እኮ አልተነገረኝም። እኔ ማረጋገጫ ያለ የሆነ ማስተማመኛ ያለ ወይ በኤምባሲ ምናምን መሰለኝ ዝም ብዬ ሳልጠይቅ አምኜ ዝም ብዬ የገባሁበት ነገር ነው። ይዛለታ ከራሴ 15,000 ጀመርኩና ቁጭ ብዬ የባካችሁ እያልኩኝ መጠየቅ ጀመርኩኝ። ይዛለት አሁን ከህዝብ ተለምኖ 1.5 ተሰጥቷቸው በልተው ደላሎቹ ስልካቸውን ቢዘጉ የወንድሟን አስክሬን ይሄን ቢጥሉት ምንድነው ማረጋገጫችን? ወረቀት ጽፈው አልሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው፣ በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ አቡ። ኃላፊነት መምጣት አለበት። ይሄን ጥያቄ አንቺ ጠየቅሻትን ጠይቋት አቡ። ጠይቂያት ይቺን ሂጂ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሄዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስር አለች። ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትጨርሻለሽ? አዎ። ኃላፊነቱን ትወስጃለሽ? አዎ። ችግር የለውም። በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩ እናዋጣለን። ቪዲዮ ውጪልኝና ህዝቡ ፊት ለፊት ቃል ሚልኝ ያለው ነገር ጨርሳለሁ አልኳት። አልወጣም፣ ውጪ፣ አልወጣም፣ ውጪ፣ አልወጣም፣ ጭራሽ ቪዲዮ አልወጣም። ከፈለክ በዋትሳፕ አናግረኝ፣ ህዝብ ያምናሃል፣ ከህዝቡ ብር ሰብስበ ላክልኝ ምናምን። ሌላ ድራማ ጀመረች። ኧረ እነዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለሁ፣ ቪዲዮ የሚያስወጣኝ ነገር የለም፣ እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤት ባረርኳ። ማያችን ሌባ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000 እኔ መብረቁን ደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ሊመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ። ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብለው 150,000 ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድን ነው ማረጋገጫችን? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅቷን አሳምነን እንዲቀበርላት ማድረግ 150,000 ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል? እንዴትስ? እኔ እንጃ እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? እንዴት አመነቻቸው? እንዴትስ? እኔስ የዛለት ምን ሆኜ ነው እንዴት ያልጠየኩት? እንዴት ነው ከየመን ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ
መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልብ ያልነበርኩም እና ከየመን ከሆነ እንዴት አልጠየቁም? ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳና ያለና እንዴት ነው ብዬ እንዴት አልጠየቅኩም? ምነክቱኝ ነው አይምሮ ጤነኛ ነበር። እነዚህለት እሺ፣ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጅዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነውና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን፣ ውስጣችን ስለሚሸበር። አሁንም ሙባረክ አለ። እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ፣ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥን ያይለው። አይዞሽ፣ እሺ ስልክ አይዞሽ። ሰላምዬ ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50 ሺህ ብር ያስገባች። አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ። እሺ እግዚአብሔር ይስጥልኝ። 300 ሺህ ተሰብስቧል። ሀብዬ ብሩ 300 ሺህ ገብቷል። ስክሪንሾት አድርጌ እልክልሻለሁ። ችግር የለም እሱ አታስቢ። ገንዘቡ እኮ አይደለም፣ ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባና መተማመኛ ሊኖረን ይገባል። እናንተ እርዱኝ በፈጣሪ እመን። ትጸድቃላችሁ፣ ትጸድቃላችሁ። እኔም በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዛ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ። ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለው ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁንም 150 ሺህ መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልተው። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና፣ መተማመኛ እናገኝ፣ የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ? በየት በኩልና እንዴት የሚለውን የሚያውቅ ሰው፣ የሚረዳን ሰው። እስቲ ቆይ አሌክስን ልጥራው፣ የሚያውቅ ከሆነ አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበረ እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣው ተቡዬ ብር እርዳታውን ህዝቡ ያዋጣላታል። 155 ሺህ ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450 ሺህ ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው ሀቢባ የምታውቀው መጥቶ ይግባበትና ችግር የለውም። ጠይቀው አሞራው እሱ ሊያውቅ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልሻለች። በየገዝቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? እሺ ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይ ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም ሀቢባ እረዳታለሁ ካለ አንደኛው 21 ሺህ ብር አይፈልግም፣ 21 ሺህ ሪያል አይፈልግም። እዚህ ብናገር ምን አገባ ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21 ሺህ ሪያል እየጠየቀ ያለን በአሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰውን ተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳልፍ፣ ብሩን አታስተላልፊ። ድንገት 155 ሺህ ብር ምንም አይነት ገንዘብ ለነሱ እንዳታስተላልፍ። እሺ አንዴ ቆይ እንትና አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው።
እሺ ያው የታለከ ለእህታችን መብረቁ በጣም ወደው ወንድሜና ጓደኛዬ ነው። ኢጅፕት አብረን ነበር። መብረቁ ያገናኛቸው ሌቦች ናቸው። ለምን በሉ 155,000 ብር አስልኳት ምን አደረጉላት? ምን እየተካሄደ ነው? ተንቺ ስንት ሳምንት ተፈጥሮ ነው? ሰው አታስተኙም እንዴ? ሰዎች ለማንኛውም ገንዘብህን፣ ጉልበትህን፣ ያለህን አቅም ተጠቅመህ ጊዜህን የረዳው ሰው በክፉ ሲያነሳ እንደመስማት የሚያም ነገር የለም። ነገር ግን የተለመደ ነው። ያው ጥሩ የሚያደርግ መጥፎ ይመለስለታል አይደለም ነገሩ። ለማንኛውም እኔን ያነሳችሁበት 100,000 ብር ነው ብሩ። ይህ 100,000 ብር ላይ ደግሞ 5,000 ብር የራሴ ነው፣ ራሴ የጨመርኩት ነው። እሷ ራሷ አታውቅም የለም። ይሁንና የተከፈለው 100,000 ብር የሰው ሀገር ላይ በረሃ ላይ ራሱን የማያውቅ ሞቶ ሊቀር የነበረ ግለሰብ ሆስፒታል ገብቶ ከሆስፒታል ከእንደገና የ5 ሰዓት መንገድ ብቻውን በኮንትራት መኪና ከነፍስ አድን ጋራ ሲጓዝ ያደረበት የተከፈለ ብር ነው። ወደ መብረቁ ኪስ አይደለም። እኔ ማንሳት በዚህ ብር በጣም ይከብዳል። እኔ በታመመና በሞተ ሰው የምነግድ ወይንም የማስነግድ ሰው አይደለም በጭራሽ። ገዛን ያደረኩላት ከኪሴም ጭምርት። ለሱም መረጃ ስላለ ችግር የለውም። አይ በነፃ ነው። ለሰው ልጅ ስታደርግ ሁሉም ነገር ከኪሴ እያወጣ በነፃ ብቻ ነው መሆን ያለበት የምትሉ ከሆነ እኔ ከፍለዋለሁ 95,000 ብሩን። ግን ከእናንተ የሚጠበቅ አንድ ነገር አለ። አላወቃችሁም። ይሄ ልጅ ህይወቱ አለፈ እንጂ ገና እንደተቀመጠ ነው። ይሄ ልጅ አንስተህ አገር ታስገባለህ። ምድር እከካም ማለት ነው። ማውራትና መስራት የተለያየ። የሰው ልጅ ስም በቀላሉ ታጠፋ ትችላለህ። ማገዝ ግን ሰውነት ይጠይቃል። ይሄ ልጅ አንስታችሁ ኢትዮጵያ ታስገባለህ። 1.5 ቢሊዮን ብር የተጠየቀው ሊቀንስም ላይቀንስም አላውቅም። እንደምንም አድርገሽ አንስተሽ ታስገቢያለሽ ሀገር። ከዛ ውጭ የመብረቁን ስም እንዳጠራ ላይቭ እገባለሁ። እንገናኝ። ዱቄት በ100,000 ብር የኔ ስም ታነሳለህ። ለዛውም ደግሞ ጉድ እኮ ነው።